ጊዜ ጀምሮ ስትረስ ያለው ለቤተሰብ እንርዳ ተብሎ ነው። ከዝናናው ለቤተሰብ ባናቱ ይተከል የሚል ሰው አሜሪካ ላይ ብልጥጥጥጥ ብሎ መኖር ይችላል። አውሮፓ ላይ ተንበላጦ፣ አረብ ሀገር ሴቷ ገንዘቧ ከበቂ በላይ ነው። ስትረስ ያለብን እኛ የቤተሰብ ጉድ ነው። እግዚአብሔር ምስክሬ። ኤኒባዲ የሆነች ሻይ ሊጠጣ ሲል ይደነግጣል። ወይኔ ወንድሜ እኮ ለካሌጅ እየሄደ ነው፣ እህቴ እኮ የሆነ ቦታ እየሄደች ነው፣ እናቴ እኮ እንደዚህ ያስፈልጋታል የሚል ስትረስ ነው ያለን። አሁን ዝታበ የእኛም ቢል ከፍለን ለቤተሰብ የሚደረግ ስትረስ ነው ያለው። ተግባባን እንጂ ኢትዮጵያ ላይ ስራ ሳይኖረው እኮ ስትረስ የለው። ስትረስ ኢትዮጵያ ላይ የሌለው ቢል ሀሳብ የለበትም። ቤተሰብ እርዳታ ብሎ አይጠበቅም። ኢትዮጵያ ላይ ማንም አይጠብቀውም። ኢትዮጵያ ለሚኖር አረ ኑሮ ተወዷል አላዳመጠም ነው የሚለው። ምንም አይልም። ገባ? ልዩነቱን ነው መዘግበህ። አሜሪካን ሀገር፣ አውሮፓ፣ አረብ ሀገር ስትረስ ያለው ከኛ ቢል ለኛ ቢል ነገርኩ። መክዳናልድ ሰርቶ አንድ ሰው መኖር ይችላል። ቅብርር ብሎ መክዳናልድ ኤኒዌር ተራ የሚባል ስራ ሰርቶ አሜሪካን ሀገር ለራስ መኖር ይቻላል። የሚሰጡ አሜሪካ፣ አውሮፓ ሳንቲሙን ለአንተ እንዲበቃ አድርገው ነው፣ ለአንተ በበቂ እንዲያኖር አድርገው አሜሪካ ትከፍላለች። የትም ቦታ ስራ ስትቀጠር ለአንተ በቂ የሆነ ክፍያ ትከፍላለች። ለአንተ ጭምርማሪ ሲመጣ ነው ችግሩ የሚፈጠረው። ጭምርማሪ ቤተሰብ አለ፣ ሌላ ነገር አለ። የዛኔ ምን ይሆናል? ነገሩ ስትረስ ውስጥ ይቀጣል። እንዲያውም አዶናይ እድለኛ ነህ፣ ልጆች የሉህም፣ ባለቤት የለችም፣ ካናዳ እያለ ምንም ነገር የለ። ገባ? በዛ ሰዓት እንኳን you were not active። ግን እግዚአብሔር ነገር ቀያሪ ነው። እግዚአብሔር ነገር የሚቀይር ነው። ነገር ኢትዮጵያ ስትገባ አምላክ ቀየረልህ። በሚገርም ሁኔታ አምላክ አስነሳ። ይሄ is beautiful። የምቃወመው ነገር አይደለም። አምላክ አስነሳ እና it's good። አምላክ አስነስተዋል። ከዛ ሰገጥ የሚለው ስምን ይዘህ መጣ። ሰገጥ የሚለው ላዳዳመጠም አልኩ። ምክንያቱም የሰገጤን ትርጉም ለኛ ለአራዳ ልጆች አትነግረንም። ሄው ነው። በዛ ተቃወምኩ። ሰገጤማ ሂድና ሰገጤ እንፈልግ። ሰገጤ ማለት ብለ ሌላ አይዲያ ልሰጠን ስትል ነው። ጥሩ ጥሩ ወርዶች አሉ። ጎብዝ፣ በርታ፣ ጀግን የሚሉ ወርዶች እያሉ ሰገጤን ለጥሩ ተርም አትጠቀምም ተባብለን ተነጋግረን ታውከው we say that። ገባ? እውነቱን ነው የምነግርህ። ታውከው አሁን ሰገጤ የሚል አንድ ቃል አትጠቀምም። ማየ ሰው አይረዳም። አንተ ግን ትሰማለህ። ጎበዝ ነህ። ሰው ደነዝ ነው ከተከተለ ሁሉም እያልኩ አይደለም። የደነዘዘ ቆረቆንዳ ሞልቷል። የደነዘዘ አንተ ግን ሰምታ ምን አልክ? አይ ሰገጤ የሚባለው አለቀ ተባለ። ኦኬ ዊ ጉድ በቃ። ከዛ በርታ፣ አይዞ፣ በየዋነ መልካምነትን አየን። ሳይምን እያልኩ መልካምነትህ ሲኖር መልካም ስትስት ደግሞ ስትሃል እልሃለሁ። እንደሌላው ተከታይ አይደለሁም። ማንም ባናቱ ይተከል። አሮን ፎሎ ነው ባህሪ። እኔ ሊደር እንጂ መምራት እንጂ አልመራም። መንጋ ስለተከተለ አልከተልም። አሜሪካ ላነቃቃችሁ ብለ የመጣውን አሁን ቀይረዋል። ሞቲቬት ላርጋችሁ ብለን የጀመርከው ወይ የጆካ ትላንት አሰደብከኝ፣ አንበሳ ሰጠ፣ ሌላ ቀን አታረቀውም ነበር እንዴ? አንተ ራሱ ትለጠለጣል። ስንት የተንቀዋለለ ቀን እያለ ትላንት አንበሳ ሰጥቶ ያነካካኛል። ስንት ቀን እያለ ምን አይነት ነገር ነው? ስለዚህ አዶና እየሰራውን ቪዲዮ ላሳያችሁ። ላነቃቃችሁ ያለውን ነገር አሁን ተርሙን ቀይሮታል። ምክንያቱም ደፍሮ የሚናገር የለም። ሌላው አረ ሰደባለሁ ይላል። ኖ አይ ዶንት ኬር። ሰደብከኝ አልሰደብከኝ I live in America, baby. Doesn't matter who says what. We don't give a shit. እውነቱን ነው የምነግርህ። አሜሪካ የምንኖር እንትና ሰድባና ትተተከል ስትሰድበዋል። We don't care. You don't pay my bill.
ስለዚህ ማንም ተንጫጫ አልተንጫጫ አይሞቀን አይበርደንኛ። አንዳንድ ሴቶች አሉኝ ያሳዝኑኛል፣ ምስኪን ሴቶች እንደዛ ለፍተው እናት አያታቸውን ቀድመያት ይዘው ሄደው ወረቀት እንኳን አልተሰጣቸው። እንደዛ አሽቃብጠው ዶክተር ሊስትሮ የሚባለው ጫማውን ሲፈገፍግ ውሎ ወረቀት እንኳን አልሰጡት። ሊስትሮዬ ጫማ ሲፈገፍግ ውሎ ገና እንደመጣ ጫማውን አስጠርጎት ምን ብሎት ከነ መፈጠሩ ረስቶታል። ከነ ሶፊ የምትባለዋ በጣም ወዳድ ልጅ ናት። አያቷን ቀድመ አያቷን ቤተሰብ ዘመድ አዝማድ ይዛ ሄዳ ኖ ብሎ አቴንሽንም አልሰጧትም። they don't give a shit, it's all promotion። አታውቁትም እናንተ እንዴት እንደሚጫወቱባችሁ። አትቅረቡ ወደሱ ምናምን እየተባሉ እንደ ውሻ ክፍ እየተባለ አሜሪካ እየኖርክ እኔን ከፍ ልስትል really? እኔ እዚህ እየኖርኩኝ አንተ ከፍ ልባል በጥፊ አንከፈክፋለሁ። you must be joking። እኔ እየኖርኩ አሜሪካ ከማን ከሀገር መጣ እኔን እንደዛ ልትል? you are of your damn mind። አሁን እህታችን ብዙዎቹ ወጥተው እየተናገሩ ነው። ቲቲ የምትባል እህታችን አለች እኔ ጋር ራሱ በክብር መታ ተቃቅፈን ሰላም ተባብለን ያኔ ጥምቀቴሽን አለ አይደለ? የዛኔ መታ ሰላም ተባብለን በጥሩ አሳልፈናል። በጣም ስርዓት ያላች ልጅ ናት። ወይ እንደዚህ አይነት ኢቬንቶችን ብዙ የምትሄድ ይመስለኛል። ቱክቱካም እንደዚሁ ቱክቱካ ራሱ ከነ ቤተሰቧ ምናምን ነው አዶናይ ስትል የነበረ ወረቀት እንኳን የላቸው። ስለዚህ አንዳንዴ ቆም ብሎ ማሰብ ጥሩ ነው። ምክንያት ዋናው እሱ ነው። ዋናው አዶናይ ነው። አዶናይ መፍቀድ አለብ ኖ እነዚህ ወዳጆቼ ናቸው፣ ኖ እነዚህ እንደዚህ ናቸው ማለት አለብን። ብዙዎቹ አሁን እየደበራቸው ነው ነገሩ። ከጀርባ የሚሰሩ አሉ አንዳንድ እካክ አዶናይ ለእኛ ብቻ ነው የመጣው የሚሉ ደግሞ ሰዎች መጥተዋል። ምን ሰማለው መሰለ ዲሲ ላይ ትንሽ እንትናማ የሚባለው ራሱ ጋድ ብለስ ኢትዮጵያ ጋድ ብለስ አሜሪካ የሚለው ዴቭ እኔ እንደሱ የሚያዘገኝ ሰው የለም። የሆነ ቅጠል ያመጣና እችን በሚጥሚጣ ልጆቼ ሚስቴ ተኝተዋል እንዳልቀሰቀሳቸው ነው እና ሁለት ቅጠል ያመጣና ጢኒጥዬ ጥሬ ስጋ ያመጣል። እችን ከተፍ ታርጉና እችን እዚች ላይ ቅጠሏ ላይ ታርጉና እችን ለቁርስ በዳቦ አድርጋችሁ ስትበሉት ጠዋት ላይ ጥሩ ህይወት ይኖራችኋል። ጋድ ብለስ ኢትዮጵያ ጋድ ብለስ አሜሪካ የሚለው ጀለስ ሮጦ ይሄዳል። ነፍሱ ላይ አቅም እሱ ደግሞ ይወደዋል መሰለኝ ሀገር ሰላም ነው ብሎ ሄድ አለባበሱ ላይ አይቶ ትንሽ በሩቁ ከፍ እንደ ድመት። በገዛ ሀገራችሁ ቢላችሁን ከፍላችሁ ገንዘባችሁን ከፍላችሁ የምትሄዱ ወንድምና እህቶቼ እኔ በገንዘቤ ሌላ ሰው ሊናገረኝ እዚህ ሀገር ላይ አይችልም። ኖ ዌይ። ገንዘብ ከፍዬ እኔ እናቱ የወለደችው ቢካዝ እኔ አሜሪካ ሬስቶራንት ሄዳለሁ፣ አበሻ ሬስቶራንት ኤኒዌር ሄዳለሁ። ዜርስ ኖቦዲ ተንቀባረ ተሰግዶል ነው። ዊ ኖ ከስተመር ሰርቪስ አይ ዋዝ ዱዊንግ ፎር አ ሎንግ ታይም። ከስተመር ሰርቪስ በጣም የሚታወቅበት ሀገር ላይ አበሻ ግን የገዛ ዜጋው ወደኸው እሱም ብለህ ሄደ እንደ ውሻ ተቆጥረ የምትመጣ ከሆነ you're the trouble። አታጨብጭብ man, especially you live in America, the beautiful country in the world. You don't beg nobody. None. I don't care you're famous or not. It doesn't matter. ፌመሱን አትሁን ምናል ባከበርከ ልክ ነው ማከብረ። I don't care who you are. When you give me respect, you get that back. Otherwise, there's no way we're going to get along. There's no way. እና ችግሩ ምንድን ነው? አንዳንዶቹ ራሳቸውን ዝቅ አድርገው ማየት ጀመሩ። ራሳቸውን አውርደው መሬት ገቡ። እካክ You live in the best country in the world. እካክ You gotta be proud. Get the big game going now. አሜሪካ ያለ ትልቅ ቦታ አለ።
believe it ሰው አንገቱ ተቆርጦ ና አሜሪካ ቢባል ይመጣል። this where you live እና ማንም ሊገፋ ማንም ዲስሪስፔክት ሊያደርግ የትም ቦታ ብትሄድ የማይገባው ቦታ ላይ ሆነ ጭራሽ ተሸማቀ ሰላም ለማለት ይጋር ቢያርብ ማማይ ነው ማን አባቱንም። ስለዚህ ያንን ነው ምነግርህ፣ የሌላው አይመለከተኝም። እኔ ማውራው ለኔ ፋኖች ነው፣ ለኔ ወንድምናቶች ዮኒ ማኛ ማንንም ባገኝ እንደ አራድዬ ልጅ ሰላም እንባባላል። you want to take a picture I'm cool with you we done with it። አሜሪካ ብሩ እንዲበላ አልፈልግም በማንም መጥቶ that's my personal opinion። ለኔ ፋኖች ነው፣ ለሌላው I don't care። እኔ መጥቻለሁ ክፈሉኝ አልላችሁም። hell to the no I never did። እኔ መጣው ገንዘብ እየከፈላችሁ እኔ ነው። የአሜሪካው ክሪስ ብራውን ነው ነበር እኮ። ክሪስ ብራውን ምን ያደርግ መሰላችሁ? አሜሪካን ሀገር ላይ የሴቶችን እያሳቀፈ $100 ይቀበል $1000 ይቀበል ነበር። $1000 ሴቶችን ያቅፋል፣ ከሴቶች ጋር ፎቶ ይነሳል፣ $1000 ታመጫለሽ ይላል። አሜሪካ መጣ ሰላም ልበላችሁ ከሆነ አሁን ለምሳሌ የሆኑ ኮንሰርቶች የሆነ ነገሮች ተዘጋጅቶ አዶናይም አብሮ የክብር እንግዳ ሆነ መጣ ቢባል it was so beautiful, it would be nice, it would be absolutely nice። ገባ አብረ ይሄ አዶናይ እንዴት ነህ ሰላም ነህ ምናምን ተባብለ በደንብ አብረ ትነጋገራለህ። አሉ አጨብጫቢዎች ድምፅ የሌሎቹን ለመቅበር ቢሞክሩ oh you can do that with me እኔ ጋር ሊሆን አይችልም። it's not a good thing። ገባ ምንም ሚላት አለች። አሁን አንተ አማረብኝ ስትል እሰይ ቅጥል በል እንዲለበስ ካማረብኝ ቅጥል በል። ሴቶች የሚሰሩት ሞጆ አለ። አሁን እዚህ ጋር እሰይ የሚሏት ነገር የጀመሯት አለ። ሰው ሊያልፍልህ ሲል በላ አማረብህ ቅጥል እንትን በል ቅጥል እሰይ እሰይ በል በላቸው ብሎ ሞቲቬት ያደርጋቸዋል። ህፃናቶቹን ማለት ነው። አም ከወደ you don't tell me that I'm not a kid። ገባ እንደዛ ያለ ሙድ አላቸው። እሰይ ቅጥል ድብን የምትለው ሙድ አለች። እቺ የብሽሽቅ የህፃናቶች ሞቲቬሽን ያቺን ይዘው ነው የመጡት እና ያስቀኛል በጣም። እኔ ልል የፈለኩ ምንድን ነው ሚት ኤንድ ግሪት ብታረግ መጥቻለሁ አሜሪካ ከኢትዮጵያ የነበረኝ ኤክስፒሪየንስ ይሄ ነው ምናምን ብለ ያንን ነገር ትሬንድ ለማድረግ ከሆነ አምዳ ደስ ብሎኝ የሚሰሙ ሰዎችን እንዲያውም ሰፖርት አደርጋለሁ። ያለውን ላሳያችሁ በቪዲዮ ያለውን ላሳያችሁ። ያንን ነገር ቀይሮታል። በነገራችን ላይ የኔን ጓገጭ ከሰማ በኋላ ያስተካከለው ነገር አለ። እዮዳብ ጉቶ ከኔ ኔጌቲቭ ለመሆን ፈልገሽ ነው። አሁን ደግሞ የአዶናይ ደጋፊ ሆንሽው። እኔ አዶናይን አሁንም አልጠላውም። እንዳንተ ቦርጬን አንዘብዝፌ ቁጭ ብዬ ማለቀስ አይደለሁም። ወይዘሮ የምመስል አይደለሁም። እኔ I look like a man, you look like a little bitch. That's the difference. Honestly, I look like a real man. አንተ ወይዘሮ ነው የምትመስለው። ማንም እዮዳብ ጉቶን በዚህ ምድር ላይ የሚፈራው የለም። የሚፈራው ብቻ ሳይሆን የሚያከብረውም የለም። there's nobody። እስቲ ላሳያችሁ። እዚህ ጋር ያለውን ነገር እንስማው። ሰላም ዲኤምቪ ኤሪያ ከሆናችሁ ዋሽንግተን ዲሲ እንደምታውቁት እንግዲህ ቅዳሜ ማርች 28 የራሴ ኢቨንት አለኝ። ሞቲቬሽናል ኢቨንት ሲባል እንግዲህ ብዙ ሰዎች የሚመስላቸው ለማነቃቃት የምመጣ ነው የሚመስላቸው፣ ግን እናንተን ለማነቃቃት አይደለም አላማዬ። የኔ አላማ እናንተን ለማነቃቃት አይደለም አላማዬ። ኤግዛክትሊ አጀማመር እንደዛ ነበር። እኔም የተቸው በዛ ነው። ትችት ደግሞ የሚቀበል ሰው ስትሮንግ ሜን። ትችት የሚቀበል ሰው ጠንካራ ሰው። ትችትን አልቀበልም ፐርፌክት ነኝ የምትል ከሆነ ግን it's not gonna happen። አሜሪካን there is nobody ሊያነቃቃ ከኢትዮጵያ አይመጣም። ለምን ሊያነቃቃኝ የሚመጣው ካለ ፎር ኤግዛምፕል እነ ዶክተር ወዳጄ ብትለኝ አቀበለዋለሁ። ለምን he's a doctor not only that በሳይኮሎጂ ላይ በምን ላይ ተጽዕኖ የፈጠረ ጎበዝ ሰው ነው ዶክተር ወዳጄ። now if you bring that guy okay you know what he's smart
ኖስ ወዝጋ ሆነው የላይፍ ኤክስፒሪየንስ አለው። ብዙ ነገሮችን አይተዋል። ዶክተር ወዳጄነ ከመሆኔ ሰው አዳምጣለሁ፣ ከኢትዮጵያም ብትሆን ከሱዳንም ብትሆን። ምክንያቱም ሂ ሪድ አ ሎት ኦፍ ቡክስ፣ ያነበባቸው መጽሐፎች አሉ፣ የህይወት ገጠመኞች አሉት። የአስተማሪም ነበረ፣ ሂ ኢዝ አ ዶክተር። ስለዚህ መጥቶ ሲነግረኝ ኦኬ ዋት እማራለሁ። አዶናይ ካናዳ እያለሁ 5 ሴጋ በቀን እመታለሁ፣ ከዛ ዊዳ ጨሳለሁ፣ ደብሮኝ ነበር። ሰው ኢትዮጵያ ገብተህ ዊዝን የር ነገሮች መቀየረ ደስ ብሎኛል። አምከው ወዴ ደስተኛ ነኝ በአንተ መቀየሩ። ምክንያቱም ኢትዮጵያዊ ወንድሜ ነህ። ምንም የምጠላው ነገር የለም። ሌሎች ሰዎችን የኑሮ እድል መክፈት እጅግ የሚያስደንቅ ነው። የልብ ሙማን ላይ ጥሩ ነገር ያረካቸው ነገሮች አምከው ውዳያቸው መልካም ነገር ነው። ግን አንዳንዴ ናው አይ ኦን ዩ አይነት ነገር ጭቡቴ ስትጫወት ነው ይዳው ይህንን ነው ገባ። ብዙ ሰዎች ችግራቸው ምንድን ነው? ፎሎወር ስለሆኑ እንደ እካክ ሲከተል ይውላል። እኔ አጣርቼ ነው የማደርገው። ማንንም አልከተልም ከፈጣሪ ውጭ። እሰማለሁ፣ ትችት ስሰማ አስተካክላለሁ። ይሄ ለስድብ ብዬ አይደለም። ስሙት፣ እንደገና ሙሉን አሰማቸዋል። ኤሪያ ከሆናችሁ ዋሽንግተን ዲሲ እንደምታውቁት እንግዲህ ቅዳሜ ማርች 28 የራሴ ኢቨንት አለኝ። ሞቲቬሽናል ኢቨንት ሲባል እንግዲህ ብዙ ሰዎች የሚመስላቸው ለማነቃቃት የምመጣ ነው የሚመስላቸው። ግን እናንተን ለማነቃቃት አይደለም አላማዬ። የኔ አላማ ካላችሁበት ጭንቀት እንድትላቀቁ ነው። የኔ አላማ ካላችሁበት እፍረት፣ ቁጭት ካላችሁበት ጭንቀት እንድትላቀቅ ፔይ ማይ ቢል ብሮ ሲምፕል አስ ዛት ፔይ ማይ ቢል ኤንድ ማይ ፋሚሊ። ጭንቀት እንዴት ነው የሚለቀኝ? የኔንም የቤተሰቤንም ቢል ክፈልልኝ። አዎ ጭንቀቱ ይለቀኛል። ያለ ጭንቀት እኖራለሁ። አፕራምሹ የኔንም የቤተሰቤንም ቢል አንዴ ላጥ አርግልኝ የኔ አባት። ሲሪየስሊ ከጭንቀት እንዴት እንደምትወጡሽ እንሂድ። የኔ ዓላማ ኮንፊደንሳችሁ እንዲጨምር ነው። ኮንፊደንስ አሜሪካን ሀገር የምን ኮንፊደንስ ነው የምትፈልገው? ወትዱ ወሬ ኮንፊደንሱ ምን ሊያደርግልህ? አሜሪካን ሀገር ኮንፊደንስ ምን ለማድረግ? ከስራ ቤት ለመምጣት የምን ኮንፊደንስ ነው? ኖረህም አልኖረህም ስራን ተጠግረህ ትመጣለህ። ምን አይነት ኮንፊደንስ ምን አይነት ኮንፊደንስ ነው የምትሰጠኝ? ስራ ትሰራለህ፣ ትመጣለህ። ልንገር አንተ ጋር የሚሽለጠለጥ መነጽር የሚያደርግ ዴንቪ ነው የሚባለው ምናምን የሚባለው ማን ነው? ያሬ ዴንቪ 6 ፊት ነኝ ምናምን ብሎ አንተ ጋር የሚሽለጠለጥ የለም? ሽማግሌ ሆኖ ወልዶ የሚያደርስ ሰው ወልዶ የሚያደርስ ከአንተ ምክር ይፈልጋል። ዶማ ወልዶ ያደርሰሃል። ከአንተ ጋር ቁጭ ብሎ ይሽለጠለጣል። አንድ ቲማቲም ነጋዴ አለ፣ ባለ ቲማቲም የሚያመላልስ አለ፣ ባለ ቲማቲም አንድ እሱ አለ። ይመጡና ምን ያደርጋሉ? አዎ ምክር ሊሰሙ ከሱ እካክ ሪሊ ምን አይነት ምክር ነው የምሰማው? እስቲ እንስማ። ከዛ ኮንፊደንስ ማለት እኔ ከሰው እበልጣለሁ ማለት አይደለም። ኮንፊደንስ ማለት ሰውን የማስደሰት ፍላጎት መቀነስ። ኮንፊደንስ አታውቁም? አሜሪካ የምትኖሩ ኮንፊደንስ የላችሁም? ኮንፊደንስ ነው የላችሁም? ኮንፊደንስ አይደለ? መጥቶ ስለ ኮንፊደንስ ምን እንደሆነ ትማራላችሁ። ተቀጥላል። ኮንፊደንስ ማለት እሺ ባይነት መቀነስ ማለት ነው። ኮንፊደንስ ማለት አንዳንድ የራስህን ማስቀደም ጥፋት እንዳልሆነ ማወቅ ነው። ኮንፊደንስ ማለት ያ የይውህና የጥሩ ነኝ አስተሳሰብ እየቀነስክ ፍትሃዊ መሆን ነው። ለሌሎች ነው እንደዛ ነው ኮንፊደንስ ማለት ነው። እንደዛ ጎበዝ ትለያለህ። ኮንፊደንስ ማለት እንደዛ ነው። ታንኪዩ ይቅርታ። የተከበሩ ዶክተር አዶናይ ወንድማችን
በሚሰጡን ኮንፊደንስ ሌክቸር in America. I appreciate you, my brother. I appreciate you. So እንቀጥላለን። ሰዎች እኔ በጣም ብዙ ልነግራቸው የምፈልጋቸው ነገሮች አሉ ከራሴ ህይወት። አዶናይ ከ4 ዓመት በፊት የነበረው ህይወት ታስታውስታላችሁ። ከሰውነቴ ጀምሮ የነበረኝ አኗኗር ዘይቤ፣ የነበረኝ ኢንካም፣ ሁሉም ነገር አይታችሁታል እናንተ። እና አሁን ደግሞ የደረስኩበት ነገር አለ። እንዴት አድርጌ ነው እዚህ ደረጃ የደረስኩት ማሳየት እፈልጋለሁ። እውነቴን ነው የምላችሁ። እኔ ልንገርህ ዊሴኔ፣ እኔ ልንገርህ የኔ አባት ምን እንደሆነ ልዘግብ። ምናልባት ከረሳ ኢትዮጵያ ገባ፣ ሳንቲሙ ተዋጣ። የኔ ወንድም እውነቱን ልንገርህ፣ እንቅጭ እንቅጩን አይደል የምናወራ አራዳ ልጆች፣ እንቅጭ እንቅጩን ልንገርህ። አሜሪካ ለመንክ ገንዘብ የለኝም ብለህ ከዛ ኢትዮጵያ ካናዳ ሲቲዝን እንዲያዝ ከዛ ኢትዮጵያ ገባ። ኢትዮጵያ ገባህና ምን አረግ? የማዘርዬና የፋዘርን ልጥጥ አሪፍ የጸዳ ቤት አሳየህን። የኢትዮጵያ ሴት ደግሞ አይናቸው እዛች ላይ ነው ዱቅ የሚለው። እንዲህ እንደዚህ አይነት ቤተሰብ አለው ተብሎ ቫይራል መውጣት ጀመርክ። እውነቱን ልንገርህ፣ ከዛ በኋላ ብሮ የሚል እካጋ ቀረብክ። ብሮ የሚል እካክ ማን ያዘዋል ነው ማን ያሸነዋል የሚባል እካጋ ቀረብክ። ዋው የስ ዌይ ኖ ዌይ የሚለው እካጋ ቀረብክ። ከዛ በቀን 5 ሴጋ እመታለሁ አልክ። ከዛ ዊዳ ጨሳለሁ። በቃ አሜሪካ ላይፌ ሚዝረብል ነበረ፣ ማቀው ነገር የለ ምናምን አልከን። የምናስታውሰውን ነው ላይፍ ጆርኒን ስለነገርከን ማለት ነው። ኢትስ ናት አ ሄት። እግዚአብሔር ምስክሬ ጣልቼው አይደለም። ከዛ ዩ ቢካም የዲቻ 3 ልጆች አነሳ ደቡብ ላይ። ደቡብ እነ ዩ ጩፋም እነ እስራኤል ዳንሳም እነ ጭሮ ፕሮፌት ጭሮ ነው ቁሮ የሚባል እንቁርታ ብዙዎቹ ደቡብን እቃቃ የሚጫወቱበት ቦታ ማለት ነው። ደቡብ ከይቅርታ ጋር ማንም መስቶ እቃቃ። ከዛ 3 የዲቻ ልጆችን ማጋ ወሰድከው፣ ጩፋ ጋር ወሰድክ። ጩፋ ጋር ወሰድክና ጭቡት ያረክ። ጩፋ ምን አረገ? የ1 ዓመት በጀት ቤት ኪራይ ምናምን ዘጋላችኋለሁ አለ። ከዛ ደቡብ ተነስቶ ቀወጠልህ። ደቡብ ቀወጠው በ3 ዲቻ ደቡብን በሙሉ ተቆጣጠርከው። ናው ጥሩ ስራ ነው ሰው እያለ ሰው ምን ማድረግ ጀመረ? ወደ አንተ ፎከስ ማድረግ ጀመረ። ከዛስ ጃኒዬን ያስክ። ጃኒ ደግሞ ሶሻል ሚዲያ ላይ የታወቀች ምርጥ እህታችን ናት። በጣም ሰው የሚወዳት ቀለል ያለች ምንም እንትን ማትል ጃኒሻ ጋር ሆንክ። ከዛ ከጃኒሻ ጋር በሮማንቲክ ሙድ መጣ። ሰው በቃ እንደዚህ አይነት ነገር በጣም ወደደና ምን ማድረግ ጀመረ? አንተን አዶናይ ማለት ጀመረ። ተግባባን? ጃኒ ብዙ ሰው ክሬዲት ያልሰጠው የጃኒን ሮል ነው። ሰው ሁላ ሸሽቶ ነበር ብለሃል። ከዛ ምን አደረግ? ሰይፉ ጋር ይቅረብ አይቅረብ የሚል ሰይፉ አላቀርብም የሚል ነገር አመጣ። ሰይፉ ፋንታውን ማለት ነው። ምክንያቱም በዛ ሰዓት የተናገርከው ንግግር ያስደነግጣል። እንዲያውም ብዙ ሰዎች ቪዲዮ ሰርተውብህ ነበረ። ታፕ ኮፒ ሊንክ እያደረጋችሁ ብዙ ሰው ቪዲዮ ሰርቶብህ ነበር። ይዛኔ ታስታውስ እንደሆነ ሴጋ መታለው ዊዳ ጨሳለው ምናምን ባልከው ተቀውጦብህ ኔጌቲቭ ሆነውብህ ነበር። ከዛ የሰይፉ ፋንታውንና የነሱ ተቃራኒ ደግሞ ቴዲ አፍሮና አምሰለት ሙጬ ናቸው። አትመቻቹም፣ አትዋደዱም። ኤቭሪባዲ ኖውስ። ከዛ ያንን ስታይ አምሰለት ሙጬ አንተን አቀረበችና በደንብ ማንንም እንደዛ አስተናግዳ አታውቅም። በጣም በቆንጆ ሁኔታ ተስተናገድክ። እዛ ገባ። ልነግር ነው እያንዳንዱን ነገር ስለምናውቀው ማለት ነው። እዛ ገባ፣ ከእሷ ጋር ኢንተርቪው ያደረግክ ምናምን ተጨዋወታችሁ። እሱም ቫይራል ወጣ። ከዛ በኋላ ሰው ምን ማድረግ ጀመረ? የተወሰነ ነገር ምን ማድረግ ጀመርክ? ይሄ ለምን ቻሌንጅ አልጀምርም በሚል ጀመርክ። ቻሌንጅ ተጀመረ። የመጀመሪያው እግዚአብሔር ይስጣቸው ጋሽ ሰለሞን ሪሜምበር? ጋሽ ሰለሞን በጣም የተወደዱና የተከበሩ አርቲስት፣ ግን ኢትዮጵያ ላይ አርቲስት ስም እንጂ አብዛኛው ገንዘብ የለው። በጋሽ ሰለሞን መኪና ይሰጣቸው በሚል ቻሌንጅ ጀመርክ። ይጋዳርጉ ነው። ከዛ
ራምዚ ሪል ስቴት 8 ሚሊዮን ብር እሰጣለሁ ባለው መሰረት የራምዚ ተደረገ። ከዛ የሆነ ኤሌክትሮኒክ ስሙ ይጠፋብኛል ሁሌ እንደዛ እየተባለ አርቲስቶቹ ተጀመረ። ስም ትልቋል። የምናውቀው ህይወት ነው ያለው። ገባ? ስለዚህ በጥሩ ነገር ምን አረግንኛ እና ይሄ ማን ነው? አይሾ ስፒድ መጣ። አይሾ ስፒድ ላይ በጣም ሰው ያንተን ምናየ ልባየው እኔን ጨምሮ። አንተ እንግሊዘኛውን ትችላለህ፣ ቋንቋውን ትችላለህ። ስለ ራስህ ሳይሆን ስለ አይሾ ስፒድ የኢትዮጵያውን እሱን ለማሳወቅ ወደፊት ለማምጣት ያደረግከው ነገር አስጨበጨበልህ። እውነቱን ልንገር፣ ከልክ በላይ አስጨበጨበልህ። ለምን? ቅልብ አለ። ስለዚህ ያንን ነገር ተደረገ። ከዛ ምን እየሆንክ መጣ? እያደግክ መጣ። ሁሉም ተቀበለ። ናው ለልብ ሙማን ብለ መጣ። ማንም የተቃወመ የለም። ልብ ሙማን there was nobody። በመሃል ተሙ ጥያቄ ጠየቀ። ጥያቄው ላይ ሰውየው ጓለ ወገቡን አልኩት you can't መጥቶ ኤክስፕሌን አደረገ። yes ስንወርድበት ደንግጦ ኤክስፕሌን ማድረግ ጀመረ ሰውየው። ናው ያ ፊክስ ሆነ። ናው ሲስተማቲካሊ ምን ብላችሁ ቀየራችሁ? እሰይ ቱር ብላችሁ ሞቲቬት እናርጋችሁ ብላችሁ ጀመራችሁት። ናው ዊ ገና ኳስችን ብሩን በእንትን ተቀበላችሁ። በምን በልብ ለልብ ምናምን ብላችሁ ብሩን የመቬሪያን እጥብ ተደረገ። ይመቸው፣ ልጆቹ ይታቀሙ፣ እግዚአብሔር ይባረክ። እኔ አሁን ለልብ ሙማን ካልከኝ ይሄን አላምናቸውም እነሱ አደው። እኔ ማምነው የልብ ሙማን የመሰረት መብራቴን ነው። የመሰረት መብራቴና ህይወት ታደሰ የምትባል አሜሪካን ያለችው እነሱን አምናቸዋለሁ። አብሊቭ እንደ ያኛውን ካልከኝ አላምነው። አሁን ጊቭች ቦቹ ሳይድ አላምነው። ህዝቡ ታጥቧል። ግን ይመቸው፣ ነገ ደመንባ ሲያለቅስ ያየዋል። ምክንያቱም አጋር ላርፍ ኢንፎርሜሽን about that ብዙ ኢንፎርሜሽን አለ። ከየት ተነስቶ የት እንደመጣ ሰውየው ክለብ የነበረው ሰው ክለብ ሲያስጨፍር የነበረ ከዛ በኋላ ክለቡን ትቶ በቤተ ክርስቲያን ውስጥ ገብቶ የማይጠየቅ አዋሳ ገብርኤል ገንዘቡን ጥብዝ እያደረጉ ሲነግዱ የነበሩ ሰዎች ናቸው። በቃ ሀስለሮች ናቸው። የተመቱ ግሩፖች ናቸው። የማፊያ ግሩፕ። እሱን እነግርሃለሁ። ነገ ደምን ባያለቀስክ ትወጣለህ። ፎርናያው አጨብጭብ። ምክንያቱም የጭብጨባ ታይም ጭብጨባ ነው ብሎ ነበር እኮ ዮኒ ማኛ ትላለህ። ከዛ የሚጠይቅ ስለሌለ የሚፈሩ ስለሚመስላቸው ከኔ ጋር ፍራቻ የለም። ምክንያቱም በገንዘብ የሚያነካካኝ ነገር ስለሌለ ፍራቻ የለኝም። ተግባባን? ያንን አደረጉ። ኦኬ ተባለ። ያው ዴምቪ ፈረደባት አለ። ዴምቪ ታጠቡ። ኦኬ ታጠቡ። ምን አገባኝ እኔ። ለምን ሲያጥባ አይሆንም? ያንተ ገንዘብ ነው፣ የኔ ገንዘብ አይደለም። እኔ ስት ካልከኝ ለመሰረት መብራቴና ለህይወት ሰጣለሁ። ለነሱ ልብ ሙሙናት ሰጣለሁ። ለሜሪጆ ይሰጣለሁ። ሜሪጆ አንድ ሰው ለማሳደግ $10 ነው የሚጠይቅ ቦር። ሜሪጆ አንድ ሰው ለማሳደግ $10 ብቻ ናው። ከዛ ምን አደረገ? እዚሁ ሽቀላውን ከጀመርነው አይቀር ለምን ሞቲቬሽናል ስፒከር ሰው ይወዳል። ሰው ከአንተ ጋር አዶናይ እያለ ነው። ስለዚህ ሞቲቬት ለምን አድርገን አንሸቅልም ነው ጨዋታ። እንሸቅልባቸው። ማንን? የአሜሪካ የማዳም ቅመሞች አረጉን እኮኛል። አሜሪካ የማዳም ቅመም ልታረገኝ እካክ ዱቄታ። አሜሪካ የምኖረውን እኔ ማዳም ቅመም አድርገ ልታነቃቃኝ? አድርሱለት ሊሆን ይማኛ። እሱ ነው መነቃቀ። ሶሻል ሚዲያ እኔ ብቻ ነኝ ያለሁት እንዴ? እነ ሰይፉ ፋንታውን ትልልቅ የሚባሉ የቲቪ ሾው ነፃነት ነፍሱን ይማረው በአሁን ያጣ ነው የሶሻል ሚዲያ መድረኮችን ይዘዋል። ዮኒ ማኛ one of the king as well። ብዙዎች ሶሻል ሚዲያ ላይ ህይወታቸውን የኖሩበት ብዙ ሰዎች አሉ። የዮኒ ማኛ ግን ያስለቅሳል አበሻው። ቢካዝ በራሴ ኢንዲፔንደንት ስለሆንኩ ብቻ ነው የሚያለቅሰው። ኢንዲፔንደንት የማንንም አካክ ጋብሬ አልሰራም። አዶ በማሰፍ ተግባባን። ከዛ ዴንቪ ላይ ሲያግዙት የነበሩ እህቶቻችን
ሲያግዙት የነበሩ ወንድሞቻችን እሱም ብለው የሄዱ ሰዎች ተመነጫጭቀው እንደ ውሻ አትንኩት፣ አታውሩት፣ እንዲያትበሉት፣ እንዲያትበሉት፣ አትጠጉት፣ እንዲያትበሉት ወት ግን በጣም ነው የደነቀኝ። አትንኩት ያለው ያሳቀኝ ተግባባ እና እሰይ የሚል ቱር ላነቃቃችሁ ልጨርስላችሁ። አሜሪካኖች እየተነቃቃችሁ በዚህ አጋጣሚ እየተነቃቃችሁ ከዛ ቀጥል ድንን ማለት እንድታቆሙ በሰው ምክንያት መደበቅ እንድታቆሙ ሰው መፍራት እንድታቆሙ ላሳያችሁና ላስተምራችሁ። አሜሪካ ያለን ነው ሰው የምንፈራው። በጣም ነው እንደ የምንፈራው። እውነት ነው። በጣም ነው እንደ የምንፈራው አሜሪካን ያለ ነው እንድታውቀው ብዬ በጣም ነው የምንፈራው። አሜሪካ ያለ ነው እንፈራለን አይደል? በጣም ነው የምንፈራው። እውነት ነው። ኦፍኮርስ እድሜ 26 ነው አሁን ጋይስ። በእድሜ ከለካችሁኝ የማስተምረው ትምህርት ልብ ብላችሁ አትሰሙትም ማለት ነው። የማስተምረው ትምህርት የአዶናይ ተማሪዎች፣ የእሰይ ተማሪዎች ፕሊስ እሰይ በሉልኝ። አስተማሪም ነው እንዴ? ነው እንዴ? የእሰይ ፋሚሊ ቶሎ ቶሎ እሰይ በሉ። የአዶናይ ተማሪዎች ለስጋው ከምታስቡት በላይ ከእግዚአብሔር ጋር ግንኙነት አለኝ። እንደዚህ ስላችሁ ከእናንተ በልጣል። ከምታስቡት በላይ ከእግዚአብሔር ጋር ግንኙነት አለኝ። 5 ይሄ ሴጋ እየጠበጠብክ ነው የምትገናኘው? አረ በመድኃኒዓለም ትሆን እንዴ? አረ አረጋጊንም 5 ጊዜ ሴጋና ዊድ ማጨስ ከእግዚአብሔር ጋር ግንኙነት አለኝ። እሺ እንቀጥል። እያልኳችሁ ሳይሆን በጣም በብዙ ስቃይ ያሳልፎኛል እግዚአብሔር ሆን ብሎ ለዚህ ጊዜ እያዘጋጀኝ ነበርና ቅዳሜ ማርች 28 እውነቴን ነው የምላችሁ አዲሱ አዶናይ በአካል የምታዩበት ነው። ዝግጁ ነኝ እናንተን ለማገዝ። ስለዚህ ዲኤምቪ ኤሪያ ከሆናችሁ ኑና ህይወት ቀምሳችሁ ተመለሱ። በቃ ራሳችሁ ፈልጉ፣ ራሳችሁ ታገኛላችሁ። ህይወታችሁ ላይ ስታክ ያደረጋችሁ የያዛችሁ የቆለፋችሁ ነገር ካለ እሱን አግኝታችሁ ትመለሳላችሁ። ተረዳችሁ? ስለዚህ ማርች 28 መምጣት ከፈለጋችሁ ዋርነር ቲኤተር ነው። ቲኬት መቁረጥ ከፈለጋችሁ ደግሞ ቲክቶክ ባዮ ላይ ሊንክ አለ። የእኔ ቲክቶክ ባዮ ግቡና ወደ አካውንቴ ሊንክ አለች፣ ቲኬት ማስተር የምትል ክሊክ አድርጓት። ከዛ ወንበራችሁን ምረጡ። ወንበራችሁ ከመረጣችሁ በኋላ ቼክ አውት አድርጉና ከዛ የቲኬታችሁ ስክሪንሻት ላኩልኝ ኮመንት ላይ። ለአሜሪካን ላለው ነው እንደዚህ የምትነግረው። እኛ ኢቨንት ሾው ምናምን ገብተን አናቅም። ወይኔ በላቸው፣ ወይኔ በላቸው። አሜሪካኖች ተዋርደናል። እግዚአብሔር ምስክሬ ተዋርደናል። ዊዶን ነው ነን እሱ ነው የሚነግረን ትኬት እንዴት እንደሚሸጥ የባርኮድ እንዴት እስካን አድርገን ስንት ነገር ቦታ ላይ እንዳልገዛን ትኬት ለመግዛት ግን ቁጥሩን የምትቀመጡበት ቦታ ምናምን ሊነገረን ነው። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እሺ ቲኬት አግኝተው ከዛ 200 ለተመዘገቡ 300 ሰዎች የዛኔ በአካል ሚት ኤንድ ግሪት እናደርጋለን። በአካል እኔን ታገኙታላችሁ። በአካል ሚት ኤንድ ግሪትም ለማድረግ ለቀድሞ 300 ሰዎች ነው። ሚት ኤንድ ግሪቱ ለ300 ሰዎች ነው የምታደርገው። ለቀደሙ ሰዎች ነው። ያላችሁ ማለት ነው። ዋርነር ቲኤተር 2000 ሰዎች ነው የሚይዘው። ከነዚህ 2000 ሰዎች 300 ሰዎች ከዚህ ኮመንት ውስጥ ቲኬት የገዙና ስክሪንሻት አድርገው የላኩ ሰዎች ሪፕላይ እያደረግኩኝ እናንተን መርጬ በአካል እንገናኛለን የዛን ቀን ማለት ነው። የራሳችን የሆነች ትንሽ
ጊዜ ትኖረናለች። አድዬ ኧረ ተመቸሽኝ፣ እግዚአብሔር ምስክር የመጨረ በቃ ትችያለሽ። አይ ነው ደሜ ሚቴን ድግሪት ራሱ ትኬት ቆርጣችሁ እኔ ፔጅ ላይ ትኬቱን ፖስት ያደርጋችሁ ሪፕላይ አድርጌላችሁ ከዛ ተገናኝተን ሚቴን ድግሪት እናደርጋለን። እሰይ ይበላችሁ። ዲኤምቪ እከክ እየሆናችሁ ነው፣ እያሳፈራችሁን ነው። ካም ቱ ካሊፎርኒያ ብራ come on over bro homie let me talk to you I'm gonna holla at you bro ካሊፎርኒያ እንደዚህ አይነት እከክነት የለም። ዲኤምቪዮ ዝም ብላችሁ አሰግጡ። ፈጣሪ መሰክሬ አንዳንዴ እንደዚሁ አሁን ለምሳሌ አንተ ብትላቸው መጥቼ ያለው ልተዋወቃችሁ ፈልጋለሁ፣ ቤተሰብ መሆን ፈልጋለሁ፣ ዲያስፖራ የኔ ላይፍ ዲያስፖራ እየነበርኩ እከክ ነበርኩኝ። I couldn't do nothing እከክ ምንም ማድረግ አልቻልኩም። አሜሪካ ነገር I'm sorry ካናዳ ምንም ማድረግ አልቻልኩኝም። I'm sorry አሁን ግን ላይፉን ከእናንተ መማር ፈልጋለሁ ብትል is a way better ሰው ግልብጥ ብሎ ይመጣ ነበር። but instead አንተ ያደረከው ምንድን ነው? ጭራሽ ከጭንቀት ላውጣችሁ፣ ጭራሽ እምቢ ማለት ልመዱ። የልብ ሙማን ላይ ታዲያስ መጥተው ገንዘብ ሲሰጡ ለምን እምቢ በሉ አትላቸው? at the end of the day የእምቢ ጉዳይ የገንዘብ ጉዳይ ነው፣ ወይ የሙሙ ጉዳይ ነው፣ ወይ የገንዘብ ጉዳይ ነው። እምቢ there's no other way እሙሙ ነው ወይ ገንዘብ ነው እምቢ የምትለው። ሌላ እምቢ የምትለው ነገር ምን አለ? ምን እዚህ ዓለም ላይ ወይ ገንዘብ ወይ የሴት ሙሙ ዳቦ ወንድ ልጅ ይወዳል፣ እሺ በይ እምቢ በይ ነው። ከዛ የተለየ እምቢ እሺ የሚባል ነገር there's nothing። እና እኔ ባየሁት ሁኔታ አቀራረብ ያንተ ማኔጅመንት ሰው የወደደን ያህል ሙድ እንዳይዝብህ አሜሪካን ሀገር በምትናገረው ንግግሮች አፕራምሹ ሰው ሙድ ይዝባል። ምክንያቱም ዲኤምቪ የነበረው ብዙ ጉድ አለ። ሰዋውን እየወጣ ነው። እነ ዶክተር ሊስትሮ ቱክቱካ ደብሯት እንኳን ስለ አንተም ቪዲዮ ሰርታለች። ደብሮሻል አታስመስይ። ቱክቱካ እኔ በጣም ወዳጄ ነች። ማስመሰል አልወድም። ከደበረች ደበረኝ በይ። ይህም መሽለጥለጥ ነው። ገና ለገና ሰው ስለወደደው ይሰድበኛል ብለሽ ፎዌ እና ምን አባቱ ያመጣል? ሰው ሰደበ አልሰደበ ምን ያመጣል? እኔ ወደውት ሄደው አሜሪካ የሚኖሩ እነ ቲቲ እማቃቸው ሪያሊቲ ሾው ቲቲ፣ ሌሎችም ወንድሜ እነ እንትና ብለው ማን ነው ማቦ የምንስቀው ይሄ ዳዊት ጋድ ብለስ ኢትዮጵያ ጋድ ብለስ አሜሪካ የሚባለው እነ ዶክተር ሊስትሮ የሚባል እከክ ይበላ። አንተንስ እከክ ነው ይበላ። አሜሪካ ላይ ሰርተው የሚኖሩ ጀግናቶች ወንድሞቻችን፣ ሌሎችም እንደ ውሻ ተቆጥረው ክፍ እየተባሉ really እነ ሶፋኒት ከነ ቀድመ አያቷ የመጣች ልጅ ሶፋኒት ከነ ቀድመ አያቷ የመጣች ልጅ እንደ ውሻ ከፍ ተብላ ዲኤምቪ እግዚአብሔር ምስክሬ አላስተዋላችሁ። በጣም ያላስተዋላችሁት ነገር አለ። ሌላው እንትን አቅም ግንባታ እንትና አይ ቲንክ ሃና ልጆችሽ ይባረኩልሽ፣ ልጆችሽ ይባረኩ። ብዙ ኮምፕሌን የመጣው አንቺ ጋር ነው ልንገርሽ ብዬ ነው። ብዙ ኮምፕሌን የመጣው አንቺ ጋር ነው። ቲቲሻ አስገባሻለሁ እናቱ። ብዙ ኮምፕሌን የመጣው አንቺ ጋር ነው። አንቺ የራስሽን ነገር እዛ ላይ ለማድረግ ፈለግሽ፣ በአንቺ ሂሳብ እንዲንቀሳቀስ አርገሻል የሚል ክስ ነው የደረሰብሽ። እኔ እየከሰስኩ አይደለም፣ እኔ አይደለሁም። ልጋኔ ጋር በጣም አሪፍ ሰው ነሽ እኔ እስከማውቅሽ። ግን እዛ ቦታ ላይ ሁሉን ነገር በአንቺ በኩል እንዲያልፍ የሚደረግ ነገሮች
ከዛ እናትሽን ቤተሰቦችሽን እዛ መድረክ ገብተሽ እልቀሽ በየጊዜው የሆነ እድል ሲሰጥሽ እኔ እናቴ በጣም ምናምን ምን ያገባታል እናትሽ እዛ ቦታ ላይ ወረዛ ትድውት አዶናይ ስለመምጣቱ ከአንቺ እናት ጋር የሚያገናኘው ምንም ነገር የለም። እኔ በጣም የእናቴ ነገር አላስቻለኝ ምናምን ብለሽ ስታለቅሽ አጽወተያ ምን ያገናኘዋል ከአንቺ እናት ጋር የአዶናይ መምጣት? በሁሉም ነገር የምትደግፈኝ እኔ እሷ ባትኖር ምናምን ምናምን ዋቴ ኧረ በመድኃኒዓለም ተው። ምን ያገናኘዋል? ለቅሶ እዛ ላይ ምን አመጣው? የአንቺ ሰክሰስ አይደለ፣ የአንቺ ሁኔታ አይደለ። ሰው የመጣው አዶናይም ብሎ እንጂ አንቺም ብሎ አይደለም። ከአንቺ ህይወት ጋር ምን አገናኘው? ሌላ ያሳዘነኝ በአባ አድሽ የሚባል ከነ ሁለት ፀጉሩ ጀለሳችን ከነ ሁለት ፀጉሩ በአባ አድሽ የሚባል ሽበት ጢሙላ ሽበት ነው። ምስኪን ወንድማችን ቀይ ቲሸርት የጃኒን አሰርቶ የጃኒ አባት ማን ነው? እኔ። የጃኒ እናት ማናት? ሶፋኒት። የአዶናይ ደጋፊ ማን ነው? እኔ። የእንትና ደጋፊ ማናት? እኔ። ኧረ በመድኃኒዓለም ተው። ኢቭን ሪቾ ኮፊ እኔ በጣም ነው የምወዳት፣ እንደው በእድሜም አክብሩ። ራሄል ኮፊ የምንወዳት የምናከብራት አርቲስት ናት። እሷ እንኳን ያቺን ነገር እንድታስተዋውቅ ፍላጎት አልነበራቸው። ዶንት ዋንት ኤኒቲንግ። ብዙ የቆሸሸ ነገር ሲደረግ ነበረ። እንደዚህ የሰገጤ ማለት እና ዲኤምቪ በተለይ ይሄ ያሬድ ውበር የሚባል አንድ እከክ አለ። እኔን ሁል ጊዜ በፈለገው ነገር የሚተች ዝምባም አለ፣ መሀይም አለ። ከውበር ውጭ የሚያውቀው ላይፍ የለም አሜሪካን ሀገር። ነትን ውበት ላይ ይዘፈዘፋል 24 ሰዓት ዱቅ ብሎ እዛ ላይ እንዲህ ጎብጦ እንዲህ ብሎ ነው የሚያወራው። እንዲህ ብሎ እሱ ይሽለጠለጣል ለህፃን ልጅ። አንተ እንጂ አድቫይስ ማድረግ ያለብህ እሱን ፐርሰናሊ you live in America for a long time as well። አንተ እንጂ አድቫይስ ማድረግ ያለብህ እሱ አይደለም ለአንተ። ምክንያቱም የዲያስፖራ ኤክስፒሪየንሱ አስቀያሚ ነው። አዶናይ አልዋሽህም፣ እኔ አቁን ነው የምነግርህ። ጥላኝ እንደፈለግ ባሽቃብጥ ብዙ ሰው ይወደኛል፣ በአናት ተጠቃል። አላሽቃብጥም፣ አዳው ለዚህ ነው ሰው የሚወደኝ። በእንትኑ ውጤት ነው የምነግርህ። እግዚአብሔር ምስክሬ ነው የምልህ። ባየሁት መልካምነት መልካምነት ሰጥሃለሁ፣ ባልሆነ ነገር አልሆነም ነው የምልህ። ስለዚህ የምታዩት ነገር ሁሉ እውነት ነው ማለት አይደለም። ተግባባን? እኔ አሁን ባሽቃብጥ ያዋጣኛል ነው። አሽቃብጬ ልጁን ገደል አልከተውም። አዶናይ በህይወት ኤክስፒሪየንስ አፕራምሹ አሜሪካና ካናዳ የኖረው ከአንተ የተሻለ ነገር አለው። አንተ ከዚህ ልምድ ይዘህ ሄደ ኢትዮጵያ ቢሆን አሳሉቹ 100% በጣም አድርጌ። ቲማቲም ደግሞ ቀቃ ያለ አንድ ቲማቲም የሚያመላልስ አለ። ለአዶናይ ጊፍት ልስጠው። ጊፍት ለልጁ እኮ ብላክ ስታር የምትሉት እከክ ዛሬ ነው ስሙን የምጠራው። ለገዛ ልጁ ቻይልድ ሰፖርት አልከፍልም ብሎ ሌላ ስቴት የሚኖር ነው። ለገዛ ልጁ ይሄ እከክ ቸርነት ይባላል። ስሙን ይቀይራል። ሰለሞን ይላል ስሙን፣ ቸርነት ይላል ስሙን። ለገዛ ልጁ ቻይልድ ሰፖርት እንኳን የማይከፍል ሰው። ለሌላው ሲያሽቃብጡ ግን ሰው ይመስላቸዋል አይደል? ሰው ይመስላቸዋል ለሌላው ሲያሽቃብጡ። የማሽቃበጥ ጥግ እኔ በህይወቴ አይቻል አቅም እግዚአብሔር በሚያውቀው የገዛ ልጁን ቻይልድ ሰፖርት እምቢ ብሎ በስንት ትንቅንቅ እምቢ ያለ ሌባ እዚህ መጥቶ አፕል ዋች ገዛ ይላል። መግዛት ጥሩ ነው። አዶን ኮምፕሌን። እኔ ደጋግመ ቪዲዮ ስለሰራ እየደበረኝ ነው ዛሬ ቪዲዮ የምሰራበት እየደበረኝ። እከክ ቲማቲም አመላልስ አንተ እከክ። ቲማቲም ለማመላለስ መቼም እውቀት አይጠይቅም።
እውቀት አይጠይቅ። ቲማቲም ማመላለስ ምንም አሜሪካን ሀገር እውቀት አይጠይቅም። ቴክኒካል ነገር ስትሰራ ና ዊ ካን ቶክ የሆነ ያም ስማርት ዩ ብለህ ማውራት ትችላለህ። ቲማቲም ለማመላለስ ምንም እውቀት አይጠይቅም። ምንም ኢትዮጵያ ያለ ሹፌርን አሜሪካ አምጣው ቲማቲም አይደለም ዱባ ያመላልስላል። አንተ ዝምባ ገና ኢትዮጵያ ያለን አሜሪካ አምጣውና እንደወረደ አምጣውና ጂፒኤስ ስጠው። ከዚህ ቦታ እዚህ ሄደ ዱባ አመላለስ ድንች አመላለስ በለው እልል አድርጎ ያመላልስላል። አንተ ዶማ መተህ እዚህ እኛን ትንሽ ለማድረግ የሞከርክበት መንገድ በጣም ይገርመኛል። እካክ ቲማቲም አመላለስ ቲማቲማ እና ያንን ነው ምለው። ምን አለ ስለ አዶናይ ኳሊቲ ነገር አንድ ልንገራችሁ። ኢትዮጵያ ሄዶ የቀየረው ላይፉን አይሰሉችሁ ብየዋለሁ። በደንብ አፕሪሺየት አድርጌዋለሁ። አሜሪካ ግን መጀመሪያ የመጣው ቱርም ሳይሆን ለልብ ሙማን ተብሎ ነው የመጣው። መጣ ኦኬ፣ ይምጣ ያደርግ ኦኬ፣ ታስፋ ነው። ብሩ ሲጥማችሁ የዲያስፖራን ብር ለመገሽለጥ ሞቲቬት ላርጋችሁ ብላችሁ መጣችሁ። የላይፍ ኤክስፒሪየንስ ሼር ላርጋችሁ። የዲያስፖራ ላይፍ ኤክስፒሪየንስን ለሚ ብሬክ ዳውን ቱ ዩ ማ ብራዘር። በቀን 5 ሴጋ መምታትና ዊድ ማጨስ ነው። ከዋሸው ለጥልጡኝ፣ ከዋሸው እጥብ አርጋችሁ ስደቡኝ። እጥብ ዋሽቶ ዮኒ ማኛ አዶናይን ኮምፕሌን አድርጎበታል ካል እርገጠኝ እንደፈለግ ያለን ቃል በቃል ያለው በጣም ዲፕሬሽን ውስጥ ነበርኩኝ። በቀን 5 ሴጋ እመታለሁ። ከዛ በኋላ ዊድ አጨሳለሁ። ለሴ አይደለም የምትሉ ካለ በመረጃ አመጣዋለሁ። በመረጃውም ስላለ ነው ሰው ዳብን ሰድ። ከዛ በኋላ ኢትዮጵያ ስትሄድ ግን ነገሮች ተሳኩልህ። ምናልባት ጸሎት ሊኖች ይችላል፣ የእናት የአባት ጸሎት ሊሆን ይችላል። ብቻ ቀልብም ስላለ ቀልብ ሊሆን ይችላል። እሱ ሆነ ተግባባ። እሱ ሆነ ላንተ። እሱ ከሆነ በኋላ ህዝብ ተቀበለ። ሰግጥ የሚለውን ነገር ግግም ብለህ ይዘህ ስትመጣ ጉ አርገን አስተካከል ነው። ሰግጥ አይባልም። ሌላ ነገር በል ተባልክ፣ እሺ አልክ፣ ኦኬ ዊ ጉድ። ሌላ ነገር አረግ፣ ተቀበል። አሜሪካን መጥተህ ለልብ ሙማን ነው አልክ፣ ኦኬ። የተቀበለ ተቀበለ፣ ያልተቀበለ አልተቀበለም። የልብ ሙማን ሲባል እኔ ደስ ብሎኝ የነበረው የነ መሰረት መብራቴ ድርጅት መስሎኝ ነው፣ እግዚአብሔር በሚያውቀው። ይሄንን አሁንም አላምነው፣ የወሮ በላ ድርጅት ነው አላምነው። እናንተ እመኑ፣ እኔ ግን አላምነው። አላምንም እኔ። ምክንያቱም ባክግራውንድ ዶክትሬት የለህም፣ በሜዲካል አይደለህም፣ ምንም አይደለህም። ጭፈራ ቤት ስትከፍት የነበረ በቤተ ክርስቲያን ስም ስትዘርፉ የነበራችሁ ናችሁ አስል ስታደርጉ። ከዛ በኋላ አሁን ደግሞ ሆስፒታል ከፈትኩ ብለህ ነው የመጣኸው። ሰው ኖ አይ ዶንት ትረስት ዩ ኖ አይ ዶንት። ይሄ ደግሞ የእኔ ትክክለኛ ማንነቴ ነው። አላምንም ባናት ተተከል ሰው ያን ነው። ሰው አሁን ምን ሆነ? አሜሪካ ሞቲቬት ላርጋችሁ ነው። ትላንት እስቲ አሜሪካ ኑር ወይም ካናዳ ተመልሰ ኑር። አዶናይ ልጠይቅ፣ አቅም እንደሌለ ዚሮ እንደምትገባ ላሳየ። አሁን አልፎልኛል፣ አሁን ነቅቻለሁ ብለህ እቺን ሜንታሊቲ ይዘህ የነበርክባት ካናዳ ተመለስ። አፕራሚሹ ተመልሰው መለስ ነው የምትሆነው። ተመልሰ አፕራሚሹ እቺኑ ችሎታውን ይዛሃል አይደለ? ምን ይዛል? ቻሌንጅ ላርግ። አንተ 1 ዓመት ካናዳ ኑር፣ እኔ ኢትዮጵያ ፎር ጉድ እገባለሁ። እግዚአብሔር ምስክሬ። እኔ I live in America almost 24 years, right? እኔ አንተ 1 ዓመት ካናዳ ከኖርክ ቻሌንጅ ላርግ።
ላነቃቃችሁ ምንን ያልከውን ተውና ለስቶክ ለስ ሜክ ዲል። አንተ 1 ዓመት ካናዳ ኑር፣ እኔ ኔክስት ይር እኔ ኢትዮጵያ ፎር ጉድ ሙቭ አድርጌ እገባለሁ። ምክንያቱም ኮንፊደንሱ አለኝ፣ ብቃቱ አለኝ፣ መግባት እችላለሁ። አሁን አንተ ያንን ህይወትን ካናዳ አትኖረው። ተግባባን? ያንን ልነግር ፈልጌ ነው። አንዳንዴ አወቅሽ ሲሏት የባሏን መጽሐፍ አጠበች ነው ዳስና ረግጠኝ ልል ፈልጌ ነው። እስቲ ከአንዳንድ ሰዎች ልስማ ከታችን